እና አለቀለት። መሀሊትና ዝና ቁጭ ብለው በሚያወሩበት አጋጣሚ እንግዲህ ለፖሊሱ መድብል ሁሉንም እውነታ በማሳየትና በመናገርም ፖሊሱን ይዞ ከእስር ቤት እንዲገባ ዝናን ሄደ። በዚህን ሰዓት ዝናና መሀሊት ብሩኬንና እንዲሁም ደግሞ መድብልን ተበቀልልኝ እያለች ስትማጸነው ነበርና በዚህ አጋጣሚ በጣም በሚያሳዝን ሁኔታ አሁን ፖሊሱ ዝናን እጅ ከፍንጅ በመያዝም ወደ ፖሊስ ጣቢያ ይዞት ሄዷል። ዝና አሁን ላይ መሀሊትን እያስጨነቃን ነበር። ምን አባሽ ስለኔ የምታውቂው ነገር አለና ነው መስክሪ ብለው የያዙሽ እያለም እንግዲህ ሲያስጨንቃት ድንገት ፖሊሶቹ ዱብ በማለት መድብል እንግዲህ የዝናን የእያንዳንዱ ወንጀሉን አሁን ላይ በመያዝም ለፖሊስ በመናዘዝም ዝና ከእስር ቤት እንዲገባም አደረገ። መሀሊትን ብሩክና መድብል እንዲሁም የቤቱ ሰው በአጠቃላይ ሙድ ይዘው ጭውት ብለውባት ከቤት እንድትወጣም አደረጓት። በዚህን ሰዓት ለመበቀል አንተ ተበቀልልኝ እያለች ዝናን ስትለምን አንድ አፏ አምልጦ ስላንተ ለመመስከር እንግዲህ መስክር እያሉ ሲያስጨንቁ ነበር ስትለውም እሱም እንዴት ምን አባሽ ስለኔ ታውቂያለሽ በማለትም አሁን ላይ እጅ ተፈንጂ ቢያዝም እሷን ግን እያጨናነቃት ነበረ። መሀሌት ውርደቷን ይዛ ከዛ ቤት ወጥታለች። እንግዲህ መድብል አሁን ላይ ተጎዳች። የጎዳሁት መስሏት ካሰበችው በታች አልጎዳችኝም፣ ታሰበችው በላይ አልጎዳችኝም እያለም ሞገስ ደግሞ በችግር ተቸግሮ ብር አበድሩኝ እያለም ቀጥሏል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ምሳሌ በጉጉት ስንጠብቅ የነበረው ቀጣይ ፓርቲ ዘመተናል። መሀሌት እንግዲህ ውርደታም ሁላቸውም እየተንጫጩ ከዛ ከቤት ሙድ ይዘው ማህዬ ከዚህ ውጭ እያሉም እንዲሁም ደግሞ ሰርፕራይዝ ነው አንቺ ከዚህ መውጣት የለብሽም እያሉም እንክርትት አድርገው እንግዲህ ከዛ ቤት እንድትወጣም አድርገዋታል። ከወጣች በኋላም ለመበቀል ሁላቸውንም ዝታባቸው ወጣች። አሁን ዝናን አጌታ ለመበቀል ስትፈልግ ነገሮችን በራሷ ላይ ጠምጥማ አረፈች። ዝና ደግሞ እንዴት አባሽ ነው ምን አቃሽ ነው ስለኔ የምትመሰክሪው በማለትም ሲጠይቃት እኔ ምንም ማውቀው ነገር የለም፣ ከዚህ ቀደም ይደበድበኛል እንደዚህ ያደርገኛል ብለሽ መስክሬ ነው ያሉኝ ስትልም እንደ ሌሎቹ ማምንሽ መስሎሽ ከሆነ በፍጹም አላምንሽም፣ ምን አባሽ ነው የምታውቂው አላት። በዛ ላይ የመጨረሻ ሆዳ መኮንሽ ሙዚቃውን እንኳ ብትይለት ምን አለበት ሲላትም አንተ ራስህ አይደለህም ወይ ሽጪ ያልከኝ ብሩን ተቀበይ ያልከኝ ስትለውም እንዴ እኔ ብልሽስ አላት። እና አንተ እኮ ምንም ብትለኝ ማክበር አለብኝ ቃልህን አለችው። በዚህን ሰዓት ምን አባሽ በማለትም ነገሮችን አካረሩ። ትህትና እንግዲህ ቆራጥና ጀግና ስለሆነችም አሁን ዝና ላይ ቢላዋ ለመደቀን እየተዘጋጀች ባለችበት ሰዓት ምን አባሽ ነው የሚያቅነጠነጥ ሲላትም ዝና ምንም እኔ እኮ ምንም በቃ ፈርቼ ነው ልሞት ስለሆነ ስትለውም አይዞሽ አትሞችም፣ ሰውየው ግፊቱ ጨምሮ ገና ለ3 ቀን ተራዝሟል ሲላትም የምርህን ነው እያለች ፈገግ አለች። እሷ ግን አውቃ ነው ወቅታ ራሱን ስቶ እስከሚወድቅ ድረስ ከዛ ቤት ወይ መውጣት ወይ ደግሞ እዚሁ ሞቼ መቅረት ነው። ዛሬ የመጨረሻሽ ነው ትህትና፣ ጠንከር በይ እያለች ራሷን ታጠናክራለች። ይህም ቢላዋ በእጅ አስገብቻለሁ፣ እንግዲህ የነፍሴ ጉዳይ ወደፊት በዚህ በቢላዋ ይወሰናል። ዝናን ወግቼ ከዚህ መውጣት አለብኝ ብላም አምና ተቀብላለች። ሌላውና እንግዲህ ከባዱ ነገር አሁን ላይ ኻሊብ ሙሲሳ ደውሎ ፖሊሱ እያስቸገራቸው እንደሆነና እንዲሁም ደግሞ የታመመው ሰውዬ ጓደኛቸው 70 ዓመት የሞላው ህመምተኛ ሆኖ ደም ግፊቱ እንደጨመረ ትህትና ለጊዜው እንድትቀመጥ ወይም ደግሞ ለጊዜው ወደ ሰውየው ኩላሊቷን ለመስጠት እንዳትሄድ
በማለትም ምነው በዚች ልጅ ላይ አፍ ላይ በቃ ሸመደርከው ሲለውም ጀግና ጠንካራ ስለሆነች ነው እንጂ ምን ዋጋ አለው፣ እልከኛ ጤባራም አስቸጋሪ ልጅ ናት አለ። ከዛም በቃ እንደዛ አይነት ሰው እንደሚመች ታውቃለህ፣ ግን ደግሞ ወገናችን በጣም ታሟል ሲለው ምን አይነት ነው ምንድን ነው? ያው 70 ዓመቱ አይደለ በጣም ስለታመመ ለ70 ዓመት ሰውዬ ነው ይሄ ሁላ ዋጋ የምንከፍለው፣ ይችን የመሰለች ላይ መስዋዕትነት የምናደርገው አለው። ምን ታደርገዋለህ? ተመልሰሃል እንዴ? አይን ያልተመለስኩም ገና ነኝ። የእርሻ መሬት አገኘ? አዎ እያለም እንግዲህ ማውራት ጀመሩ። ዝና አሁን በመጨረሻም ምን ማድረግ እንዳለበት መሀሌት እየደወለች እንግዲህ የተፈጠረውን ከዛ ቤት አስወጥተው እንደ ጣሏትና እነሱን ተበቀልልኝ እያለች መለፍለፍ ጀመረች። አንቺ አህያ ደንቆሮ፣ አንቺ አንድ ቀን እንኳ አይሳካልሽም እያለም መጮህ ጀመረ። ከዛም ምን ላድርግ ውጭ ብለው አስገደዱኝ፣ አልወጣም ብለሽ እየፎከርሽ አልነበረ ወይ ሲሏትም አዎ ግን ደግሞ ውጭ ብለው አሰቃይተው ነው የላኩኝ አለችው። ኤፍራታ ቤት ስትሄድ ኤፍራታ ደላላው መርሱን ቤት ውስጥ አስቀምጣ ቤቴን ጠብቅ ብለው ሄዳ ስለነበረ በዚህን ሰዓት ቤቱን እየጠበቀ ተኝቶ ባለበት ሰዓት መሀሌት ሄዳ እጎኑ ተኛች። ስቆረቆር ምን ስትልም ስላልሰማ ምን ሆና ነው በርሳት ዘጋ የምተኛው እህቴ እያለች እሷም ተኛች። መጨረሻ ላይ ዘወር ብሎ ሲያት መሀሌት ተኝታ አገኘች። ኤፍራታ ናት? አይ ኤፍራታ እንደዛ አይነት ስም የላትም። ማነሽ እያለ ሲነካካትም በስተ መጨረሻ መሀሌት ናት። መሀሌትና እንግዲህ ደላላው መርዙ ቃውጢ ተፋልተው በጩኸት አመለጡ። ሌላው አሁን ላይ ሞገስ በጣም በሚያሳዝን ሁኔታ ገንዘባቶ የቤት ኪራይ አምጣ እየተባለ እየተጠየቀና እየተሰቃየ መሆኑን ተነገረው። በዚህን ሰዓት ዳጣን ደውሎ ብር እንድታበድረው አባቷ ከደረጀ ለምና ጠይቃት። እሷም ደግሞ ምንም እንዳታስብ ያንተ ውለታ እኮ ይሄ ላንተ አይገባም፣ ስንት ውለታ አለብኝ አለችው። ሉላና መድብል የሚሰሩትም የሚበሉትም ሁሉን ነገር ስላጡ አሁን ላይ ሉላና ሞገስ እየተጨናነቀ ይገኛል። እሷም ይሄም ሁሉ አልፎ የተሻለ ህይወት ይኖረናል፣ የምንበላው ካጣን ሰው ሁሉ እኮ ያጣል ያገኛል፣ የሚበላውም ያጣል ስትለው የምንበላው እንኳ አናጣም፣ አይዞሽ የኔ ውድ አንቺን አሰቃየውሽና ትንሽ የቤት ኪራይ ስለጎደለ ነው ሲላትም በቃሽ ዳጣ ልጠይቃት እንደውም መድብልን አለ። እሺ በማለትም ተስማማ። ለዳጣ ደውሎ ሲጠይቃት ዳጣ ቁጭ ብላ ነበርና መርዙ ደላላው መጣ። መርዙ ሞጊዝ ይመጣል አጣብቀኝ አለችው። ኧረ እባክሽ እኔ ስራ አለብኝ ባክሽ ልሄድ ነው አላት። በእናትህ እሺ በቃ ፍጠን በይው። ደግሞ ምን ሆና ነው ዛሬ ባክሽ ማሌት ጋር ተኛሁበት መታ አስደነገጠች። ምን እህታማቾች አንተ ውሻ? እኔ አይደለሁም እራሷ ናት። እኔ አላየኋትም ሲጀመር ዞር ብዬ ሳያት እሷ ናት። ማሌት ስትጮህብኝ በድንጋጤ በጩኸት ወጣሁ አላት። ይገርማል አለችው። ተራራና ሜዳ መለየት አቃተ? ማሌት እኮ ተራራ ናት፣ ኤፍራታ ደግሞ ጣውላ ናት አለችው። ብቻ ተራራ የሚሆን ሜዳም ከጎን የተኝታ ሳያት ማነሽ ምንድነው ስላትም ምን አባክ ነው ብላ አስወጣችኝ አላት። ሌላው አሁን ላይ እንግዲህ ሞገስ ለዳጣ ደወለላት። ዳጣ ምን ሆነ ነው ሞጌ? ምንድነው? ለምንድነው የምትመጣው? እኔ ዝና እንዳያኝ ታስገድለኛለህ፣ አንተንም አይለቅህም አለችው። ይኸውልሽ ዳጣ የሆነ ነገር እኔ ባትመጣ ነው የሚሻለው፣ በስልክ አውራኝ ይሻላለሽ? አዎ ምን ሆነ ነው? ምንድነው የተፈጠረው? ደህና አይደለም እንዴ? ዳጣ በጣም ቸግሮኛል፣ ገንዘብ ያስፈልገኛል። እናም አባትሽን 30 ሺህ ብር እንድትበደሪልኝ ይፈልጋለሁ አላት። እንድትጠይቅልኝ። ሞጌ አጣ ተቸገርክ? የቤት ኪራይ ራባችሁ? የቤት ኪራይ ነው ዳጣዬ። የኔ ሞጌ እኔ ላንተ ምንም እሆናለሁ፣ ይሄ ቀላል ነው፣ ጠይቄ አስልክላለሁ። እሺ አንተ እኮ ባለውለታዬ ነህ፣ ከዚህም በላይ አደርግልሃለሁ እንዳታስብ
አለችው። ያጋጥማል። ስናጣ ከፍ ዝቅ፣ ስናገኝ ደግሞ ከፍ። ዋናው ነገር ስናጣ ማማረር ሳይሆን ማመስገን፣ ስናገኝ ደግሞ ተመስገን ብሎ መቀበል ነው፣ መኩራራት ሳይሆን አለችው። እሺ እንዳጣ በማለትም ሄደ። አሁን ላይ እንግዲህ ጠበቃው ደህና እንደሆነና ተጨማሪ ብር ከፍሎት እንደሚያስመልስለን ንብረቱን እንዲሁም ደግሞ ሞገስ ወደ ውጭ ዝናን ለመሸሽ ከመሄድ ይልቅ እዚሁ ቀርቶ ዝና ታስሮ ሰላም ህይወት እንዲኖር ይፈልጋል። በዚህን ሰዓት አሁን ላይ እየተጨናነቀች ያለችው ሉላ አይዞሽ አላት። ሞገስ ከመድብል ጋር ሰተት ብሎ ሄደ። መድብል እንግዲህ ምን ሆነ ነው ሞጌ ሲለውም ብር ቸግሮኝ ነው አለው። እኔ ወንድምህ እያለሁ ተቸገርክ? ምንም እንዳታስብ ያለኝን ገንዘብ እሰጥሃለሁ። በቃ ጊዜ ይሄ ነው። ስለዚህ እንዳትጨናነቅ፣ ንብረት ይመለሳል። አሁን ቆንጆ ጠበቃ ነው ያገኘሁት፣ ኃይለኛም ነው። ግን ለአሁኑ ጠበቃ ሚስቴን አላሳይም አለው። ከኬከ ቆንጆ ሚስት ያለውና ምን ብቻው ላይ በላም ይባላል አይደል? እንደዛ ነው መሰለኝ፣ እኔ ላይ አልቀረም አለ። አይዞ በማለትም ተስማሙ። አሁን ላይ ሞገስ እንግዲህ ተመድብልም ብር ለመበደር መጣ። ያሳዝናል። በቅርቡ ሀብት ማማ ላይ እገኛለሁኝ ታስመለሰልኝ፣ ከዛ በኋላ ወደ ውጭ የምወጣበትንም ሀሳብ ቀይሬ እዙ ሀገሬ ላይ ኖር ይሆናል፣ አይታወቅም አለው። ለምንድን ነው ለማን ብለ ነው የምትሄደው? እመነኝ፣ እነዚህና ጥርግርግ ብለው እስር ቤት ወህኔ ይወረወራሉ። ያን ጊዜ ሰላማችንን አግኝተን የራስ ህይወት ትኖራለህ አለ። ቅድስት አሁን ከምሳሌ ጋር ምርጥ እናትና ልጅ ሆነው እየተደሳሰቱ ይገኛሉ። ብሩክም መሀሊት ፊት ቅድስትን እቅፍ አድርጎ ሳማት። አርሷ ትውጣ፣ ምን እየሆናችሁ ነው እያለች ዳጣም ቀላለደችባቸው። አሁን የራሳቸውን ህይወት የሚኖሩበት ጊዜ ቅርብ እንደሆነም አመኑ። ለቅድስት እንግዲህ ከሰራተኝነት ወደ መዳምነት የቀየረ ጌታ ለኛ የሚቀይርልን ቻናሉን ሰብስክራይብ